ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 4 2018 ዓ.ም ላይ እንገኛለን። ለተሰኞ በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል በርከት ያሉ የግንባር መረጃዎች ይገኙበታል። እነዚህን ዝርዝር ወታደራዊ የግንባር መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬም በሰሜን ምስራቅ ኢትዮጵያ በራያ ቀጠናዎች ያለው አጠቃላይ ወታደራዊ ውጥረት ዛሬ በአየር ድብደባ የታገዘ በአካባቢው ጥቃት መፈጸሙን የሚገልጹ መረጃዎችን ጨምሮ አጠቃላይ በቀጠናው ያለውን ሁኔታ የተመለከቱ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። አሁን በኢትዮጵያ ውስጥ በዋናነት እንደ ትልቅ ወታደራዊ ግንባር ሆኖና ከፍተኛ ወታደራዊ ፍጥጫ ያለበት የራያ ግንባር ነው። ይህም ሲባል እንግዲህ አፋር ክልል የተለያዩ አካባቢዎችን ይዞ የደቡባዊ ትግራይ የሚባለውን ቀጠና ይዞ የሰሜን ወሎ እንዲሁም ደግሞ የራያ ወረዳዎችን የደጋማው እንዲሁም ደግሞ የኮረም የራያ ቀጠናዎችን ይዞ እስከ ዋግ ኽምራ ድረስ ባለው ከምስራቅ ወደ ምዕራብ ከአፋር እስከ ዋግ ኽምራ ድረስ እንዲሁም ደግሞ ከሰሜን ወደ ደቡብ ከማይጫው እስከ ወልዲያ ድረስ ባለው በዚህ ባለው መልክዓ ምድር ውስጥ ከፍተኛ የሆነ የጦር መሳሪያ ክምችት እንዲሁም ደግሞ ከፍተኛ ኃይል ነው እየቀረበ ያለው። ይህም በኢትዮጵያ መከላከያ ሰራዊት፣ በአማራ ልዩ ኃይል፣ በአማራ አድማ ብተና በአማራ ሚሊሻ የደጀን ጦር እንዲሁም ደግሞ የአካባቢው ታጣቂዎችን ጨምሮ በዚህ ግንባር ከፍተኛ ስምሪት ሲደረግ፣ ህወሓትም በተመሳሳይ እንደዚሁ ወደዚህ ግንባር 2/3 የሚሆነውን ኃይሉን አስጠግቷል። አዳዲስ የጦር መሳሪያዎችንም ከወትሮ ግንባሮች በነበሩበት ጊዜ ህወሓት ያልታጠቃቸውን የጦር መሳሪያዎች ጭምር አሁን መታጠቁን የሚገልጹ መረጃዎች ናቸው ያሉት። የጦርነቱን ሁኔታ በተመለከተ የተለያዩ አስተያየት ሰጪዎች የተለያዩ ወታደራዊ ትንተናዎችን እየሰጡ ይገኛሉ። በተለይ ህወሓት አሁን በዚህ ጦርነት ወደ ጦርነቱ ሲገባ ቀጠናዊ አጋር ይዞ መግባቱ እንዲሁም ደግሞ በድሮንና በአየር ኃይል አብይ አህመድ ቀድሞ ተወስዶበት የነበረውን ብልጫ ታሳቢ ያደረገ ዝግጅት ይዞ መምጣቱ ጋር በተያያዘ የተለያዩ ወታደራዊ አስተያየቶች እየቀረቡ ሲሆን ህወሓት በዚህ ጦርነት የሌለው ፖለቲካዊ ድጋፍ እንጂ በወታደራዊ በአጋር በቀጠናዊ እንዲሁም ደግሞ በጦር መሳሪያ ከበፊት ካደረጋቸው ጦርነቶች የተሻለ አቋም ላይ ይገኛል የሚሉ አስተያየቶች በአንድ በኩል ሲመጡ፣ በሌላ በኩል ደግሞ ህወሓት የዲፕሎማሲ ድጋፍ እንዲሁም ደግሞ የትግራይ ውስጣዊ የፖለቲካና የኃይል ድጋፍ እንደወትሮው የለውም የሚሉ እንደዚሁ አስተያየቶች ይመጣሉ። በተመሳሳይ አብይ አህመድም እንደዚሁ በኢትዮጵያ ውስጥ ፍጹም የህዝብ ተቀባይነት የሌለውና አሁን በሁሉም ህዝብ ዘንድ ተቀባይነቱን ያጣ እንደወትሮው በኃይል እንዲሁም ደግሞ በፍላጎት የሚሰበስበው ኃይልም እንዲሁም ደግሞ ድጋፍና ደጀን የህዝብ ድጋፍ በቀላሉ የሚያገኝበት አቅም ላይ አይደለም። ህዝቡ ምሬት ውስጥ ነው። በተለይ ምክክር ኮሚሽን እንኳ ብለው ለይስሙላ እንኳ ሳያስመስሉ አገሪቱን ለመዋጥና ለመሰልቀጥ እየሄዱበት ያለው መንገድ በሙሉ ህዝብን ተስፋ አስቆራጭና ከዚህ ስርዓት ምንም አይነት የሚጠበቅ ተስፋ አለመኖሩን የሚያሳይ በመሆኑና ባለፉት 8 ዓመታት ግፍና መከራ አገሪቱ እንዲሁም ደግሞ የደም አለባ ሆና በመታየቷ አብይ አህመድ ፍጹም የህዝብ ድጋፍ ስለሌለው አሁን ወታደራዊ የኃይል ሚዛን ላይ የቴክኖሎጂና የአየር ኃይል ብቻ ይዞ ተንጠልጥሏል። በእርግጥ ከአሜሪካኖቹና ከተለያዩ ሀገራት የተወሰነ ድጋፍ ቢኖረውም ህዝባዊ ድጋፍ ግን ፈጽሞ የለውም ነው የሚባለው። ከዚህ ጋር በተያያዘ እንግዲህ ቀጠናዊ ሁኔታዎችን እንዲሁም ደግሞ በተለይ ከአሁን በፊት ከህወሓት ጋር ሲደረግ በነበረው ጦርነት እንደ ጦር ሜዳ ሆኖ ያገለግል የነበረው የአማራ ክልል እንዲሁም ደግሞ ከአካባቢ በተደጋጋሚ እና በቀላሉ ኃይል መሰብሰብና ማንቀሳቀስ የተቻለበት እድል አሁን አለ ወይ የሚለውን ጨምሮ የተለያዩ ጥያቄዎች እየተነሱ ነው የሚገኙት። በቅድመ ጦርነቱ የጦርነቱን ሁኔታና የጦርነቱን አጠቃላይ ውጤት የሚያሳዩ በቅደም ተከተል እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት። ከዕለታዊ መረጃዎች ባሻገር ሰብሰብ ተብለው ደግሞ ውጤቱ ወደየት ሊያመዝን ይችላል የሚለው ሲታይ እንግዲህ ጦርነት ነው። ውጤቱ መተንበይ እጅግ አስቸጋሪ ቢሆንም ግን በቅድመ ሁኔታዎች ላይ የተመሰረቱ የተለያዩ አስተያየቶች ይህንን ያሳያሉ። ይህንን ጨምሮ በምዕራብ ኢትዮጵያ ያለው አጠቃላይ ወታደራዊ ውጥረት እንደቀጠለ ነው። ይህንን እና ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። የመጀመሪያው እንግዲህ የፖለቲካዊ መረጃዎች የምክክር ኮሚሽኑን የተመለከተ ነው። እንደ ብልጽግና እንግዲህ በተለይ የኦህዴድ ብልጽግና ያው ዋናው ብልጽግና እሱ ነው። ተሳታፊዎች የተስማሙበትን ምክረ ሀሳብ በአዲስ ወረቀት እንዲፈርሙና ቃለ ጉባኤ ባልተጻፉ ወረቀቶች ላይ እንዲፈረም እስከ ማጭበርበር ድረስ የደረሰ እንቅስቃሴ እያደረጉ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ ተሳታፊዎቹ ይህንን መረጃ የሚሰሙ ተሳታፊዎች በየትኛውም ወረቀት ላይ እንዳይፈርሙና ስምምነት ላይ ከተደረገባቸው ቃለ ጉባኤዎች ውጭ ሌላ ወረቀት አቅርበው እያስፈረሙ ስለሆነና በኋላ ፊርማውን ወደዛ ለማዛወርና እነሱ በሚፈልጉት መልክ ቃለ ጉባኤ ውሳኔዎችን ለመለወጥ እየተንቀሳቀሱ ስለሆነ ይህንን ማጭበርበር
እና ቃለ ጉባኤ የተዘጋጀ ስለሆነ በድብቅ በዚህ ላይ ማንም እንዳይታለል እባክህ መልእክት አድርስልን ብለዋል። ይኸው መልእክቱ ደርሷል። ግን ምንድነው ችግሩ? ቀድሞ መግባቱና ይህንን ምክክር ኮሚሽኑ ውጤት ይመጣበታል ብሎ መግባቱ ስለሆነ ትልቁ ኪሳራ። እንግዲህ ከገባችሁ በኋላም ያው መልእክቱ ተላልፏል። በአዲስ አበባ ጉዳይ ከኦሮሞ ብልጽግና በኩል የሚደረገው ሁለንተናዊ ጫናና ብሔራዊ ምክክር ሂደቱን አደጋ ላይ ጥሎታል ያሉት ተሳታፊዎቹ እንግዲህ በትላንትናው ዕለት የኮሚሽኑ ኮሚሽነሮች እነ ዶክተር ዮናስ አዳዬ ጭምር አዲስ አበባን ለኦሮሞ ተውለት የሚል ምልጃና እንዲሁም ደግሞ ሽምግልና ለማባበል እየሞከሩ እንደነበር ተገልጿል። በኦህዴድ በኩል እንግዲህ ያለውን ሁኔታ ተከትሎ የሌሎቹ ተሳታፊዎች የአዲስ አበባ ጉዳይ እልባት ካላገኘ አንፈርምም ማለታቸውን እና በዚህ ላይ የቃለ ጉባኤ ፊርማዎች ሙሉ በሙሉ ማቆማቸውን እንዲሁም ደግሞ ማንም እንዳይፈርም ከኦሮሞ ተወካዮች ውጭ እና ከኦህዴድ ተወካዮች ውጭ ያሉት ሌሎች ኢትዮጵያውያን አቋም መያዛቸውን ለማወቅ ተችሏል። ተሳታፊዎቹ የተስማሙበት ቃለ ጉባኤ እንዳይቀየርና እንዳይዞር ፊርማቸው ጽሑፍ በሰፈረበት ገጽ ላይ ብቻ እየተመለከቱ ይህንን በማኝነትና ፎቶግራፍ እያነሱ እንዲፈርሙ መሆን አለበት ያሉት የመረጃ ምንጮቹ በአጠቃላይ ምክክር ኮሚሽኑ ገና ከጅምሩ ከሽፏል። የመበተን እድል ነው ያለው በአዲስ አበባና እንዲሁም ደግሞ በፌዴራሊዝም አወቃቀር እና ድሬዳዋን ከተማ በተመለከቱ ጉዳዮች ላይ ፈጽሞ መግባባት ላይ ስላልተደረሰና እነ ሽመልስ አብዲሳ ኃይልን ጨምሮ የተለያዩ ማስፈራሪያና ዛቻዎችን እያቀረቡ ስለሆነ ይሄ የመበተን አደጋ ደርሶበታል፣ ሊበተን ይገባዋል ብለዋል። እንግዲህ የገባችሁ ሰዎች እናንተ ናችሁ ይህንን የምታውቁት። ቀድሞም ቢሆን በምክክር ኮሚሽኑ ላይ ከ3 ዓመት በፊት ጀምሮ ይሄ ምክክር ኮሚሽን በአገሪቱ ካለችበት ሁኔታ አንጻር ከኦህዴድ የፖለቲካ ፍላጎት አንጻር ምንም የሚለውጠው ነገር እንደሌለ በተደጋጋሚ ሲቀርብ የነበረ እንደሆነ ይታወቃል። እንግዲህ ያው ይህንን አይናቸውን ጨፍነው የገቡበት ሰዎች አሉ። አሁን ደግሞ ድረሱልን እያሉ ነው የሚገኙት። እንግዲህ በሌላ በኩል ሲወጡ የነበሩ መረጃዎችን ባለመቀበልና ባለማመን ይህንን አምኖ የገባ ሰው አሁን ምን ጉዳይ ይዞ ሊወጣ እንደሚችል እንግዲህ አብረን የምናየው ይሆናል። ብዙዎቹ አጀንዳዎች ተጥለው የአዲስ አበባ ጉዳይ ብቻ ዋና አጀንዳ እንዲሆንና በዚህ ደግሞ አብይ አህመድ የተለያዩ መልእክቶችን ጭምር እየላኩ እንደሆነ ነው እየታወቀው። ያው አዲስ አበባ ለኦሮሚያ ክልል ዋና ከተማ ትሆን የሚሉ ከነበረው ህገ መንግስት ከአንቀጽ 49 ጭምር እጅግ የከፋ ስምምነት ሰነዶችና ቃለ ጉባኤዎች እንዲፈረሙ ነው እየገፋፉ ያሉት። ለማንኛውም ያለበት ሁኔታ ይህን ይመስላል። ወደ ሌሎች መረጃዎች ስቀጥል ዶክተር ቴዎድሮስ አድሃኖም እንግዲህ ዓለም አቀፉ የጤና ድርጅት ዳይሬክተር ናቸው። ተሰሚነታቸውን መሰረት አድርገው ትላንትና ከጦርነት ይልቅ ሰላም ይሻላል በሚል በትግራይ እንደገና ወደ ከፋ ጦርነት እየተመለሰ መሆኑን፣ በአማራ ክልል በቀጠለው ጦርነት ብዙዎቹ ህይወታቸው ማለፉን፣ ኦሮሚያ ደም መፍሰስ መቀጠሉን፣ አፋርም ቤንሻንጉልም በተመሳሳይ ሁከትና አዲስ ጦርነት እያንዣበበ መሆኑን ገልጸው በፌዴራልም ሆነ በክልል መሪዎች ከመሳሪያ ይልቅ ውይይት እንዲመርጡ የፖለቲካ መፍትሄ እንዲከተሉ ጠይቃለሁ። ጦርነት፣ ውድመት፣ ሞት፣ መፈናቀልን እንጂ ሌላ መፍትሄ አያመጣም ሲሉ ጥሪ አቅርበዋል። እንግዲህ ያለውን ውጥረት በተመለከተ እሳቸው ካሉበት ኃላፊነት አንጻር ያው ዓለም አቀፍ መልእክት ሆኖ ብዙዎቹ ሚዲያዎች ትልልቆቹ ሚዲያዎች ጭምር ቢቢሲ እና ሌሎች ሚዲያዎች ተቀባብለውታል መረጃውን። አብይ አህመድ በሚዲያ ቀርቦ የሰጣቸውን አጠቃላይ ቃለ ምልልሶች በተመለከተ አስተያየት እየወጡ ነው። ከነዚህ መካከል እንግዲህ አብይ አህመድ የህዝብና የፖለቲካ ንግግሮቹ ላይ ታዳሚዎቹንና የቀረበበትን ሚዲያ መሰረት አድርጎ የተለያዩ የተፋለሱ መረጃዎችን እያሰራጨ እንደሆነ ነው የተገለጸው። በተለይ ኦሮሞኛውን የተከታተሉ የመረጃ ምንጮች በኦሮሞኛ በሚሰጡ መግለጫዎችና ቃለ ምልልሶች የኦሮሞ ማህበረሰብ ዋና የስልጣን ጥያቄ መመለሳቸውና አገር እየመራ እንደሚገኝ እና የመሬትና የወሰን ጥያቄዎች ደግሞ በቀጣይ ያላለቁት እንደሚያልቁ ሲናገር፣ ለአማራ ግን ጥያቄው የመልማትና የትምህርት ቤት ግንባታ፣ የመንገድ ግንባታ አድርጎ ነው ጠቅለላ አድርጎ በሁለቱ ሚዲያዎች ላይ ያቀረበው ብለዋል። ይህ እንግዲህ ምን ያክል ከመፍትሄው የአማራን ህዝብ አጠቃላይ የህልውና ጥያቄዎችና የፖለቲካ ጥያቄዎች ለመስማት እንኳ ፈቃደኛ ለመሆኑን አብይ አህመድና ብልጽግና የሚያሳይ ነው። በኦሮሞኛ ያደረገው ቃለ ምልልስ የኦሮሞን የፖለቲካ ጥያቄዎች፣ የመሬት ጥያቄዎች፣ የአስተዳደር ጥያቄዎች እየመለሰ እንደሆነና ኦሮሞ ትልቅ ጥያቄ እንዳለው ሲያቀርብ፣ በአማራ በኩል ግን የቀረበው ጥያቄ የልማት ጥያቄ አድርጎ ተመልክቶታል። ይህም እንግዲህ ያለውን አጠቃላይ የተዛባ የፖለቲካ ምልከታ የሚያሳይ ነው። አብይ አህመድ በስልጣን እስከቀጠለ ድረስ ከዚህ የተለየ ለአማራ ህዝብ የፖለቲካ አመለካከት ሊኖረው አይችልም። እንግዲህ ቢበዛ ሊሰራለት የሚችለው ያው የፓርክ ወይም ደግሞ ቢች ነው ሊሰራ የሚችለው። ይህንን እያለ ያው ጥያቄ እየመለስኩ ነው እያለ ነው የሚገኘው ብሏል። ኦሮሞኛውን በተለይ የሰሙ የመረጃ ምንጮች። ወደ ግንባር መረጃዎች በቀጥታ ሄዳለሁ። በምዕራብ ጎንደር ገንደ ውሃ አፈሳዎች ናቸው መረጃዎቹ። ያው ከወታደራዊ ጉዳይ ጋር የተያዙ ናቸው።
በተለያዩ አካባቢዎች ወታደራዊ አፈሳ፣ የገንዘብ ብዝበዛ በተለያዩ ኢትዮጵያ አካባቢዎች ተጠናክሮ መቀጠሉን መረጃዎች ገልጸዋል። ከዚህ ጋር በተያያዘ እንግዲህ በምዕራብ ጎንደር ገንዳ ውሃ ከተማ ሞኝ መቆሚያ ወይም ደግሞ ሰራተኛ ሰፈር ተብሎ በሚጠራው አካባቢ በርካታ የጉልበት ሰራተኞች መሰብሰቢያ ቦታቸው ላይ ለስራ በተሰለፉበት ታፍሰው በፓትሮል ወደ ወታደራዊ ካምፕ መወሰዳቸው ነው ለማወቅ የተቻለው። በሌላ በኩል በአዲስ አበባና በአዲስ አበባ ዙሪያ በሚገኙ ቡራዩ፣ ሰበታ፣ ሱሉልታ፣ ደብረ ዘይት እና ዱከም ከተሞችም እንደዚሁ የቤት ለቤት አፈሳዎች እንደነበሩ መረጃዎች ገልጸዋል። በሸዋ ደራ ባለፈው ቅዳሜ ወደ ገበያ የወጡ ወጣቶች ገበያ ቦታ ላይ ታፍሰው ተወስደዋል። አምቦ እስር ቤት ውስጥ የነበሩ ወጣቶች ጭምር በቀጥታ ወደ ወታደራዊ ካምፕ ተወስደዋል። በሁሩ ጉዱ ወለጋ ከሚሊሻ በሚል ከሸኔ ተመልሰው ለሚሊሻ ስልጠና ላይ የነበሩም ወደ ወታደራዊ ካምፖች ተወስደዋል። ከዚህ ጋር በተያያዘ የአካባቢው ሚሊሻና የብልጽግና ባለስልጣናት አፈሳውን እንደ ገንዘብ ማክበሪያ ወይም ደግሞ እንደ ገንዘብ ምንጭ ተመልክተውታል ተብሏል። የታፈሱ ወጣቶችን ለማስለቀቅ ከወላጆች እስከ 100 ሺህ ብር እየተጠየቀ እንደሆነና ወጣቶቹን ለወላጆቻቸው መልሰው እየሸጡ ነው የየአካባቢ ሚሊሻዎች ሲሉ ነው መረጃ ምንጮቹ የገለጹት። ይህ እርምጃ እንግዲህ እድሜ ገደብ ሳይወስን እየተፈጸመ ያለ በመሆኑ በአዲስ አበባ በሚገኙ የጥበቃ ኤጀንሲ ሰራተኞችና ቤተሰብ ለመጠየቅ ጭምር ከቦታ ቦታ የተንቀሳቀሱ ሰዎች ይህ ችግርና ስጋት ገጥሟቸዋል ተብሏል። ወደ ወለጋ መረጃችን ስንሄድ በምስራቅ ወለጋ ዞን በሚገኙ የተለያዩ ወረዳዎች በፋኖና በመከላከያ እንዲሁም ደግሞ በኦሮሚያ የጸጥታ ኃይሎች መካከል ከባድ ውጊያ እየተደረገ ነው የሚገኘው። በርካታ ሲቪሊያኖችም ተፈናቅለዋል። በዚህ ምክንያት የአካባቢ ኔትወርክ መስመር በመቋረጡና የሰብአዊ ሁኔታውን ለመከታተል እጅግ አሳሳቢ ደረጃ ላይ መድረሱን የወጡ መረጃዎች ያሳያሉ። በዞኑ በጊዳ አያና ወረዳ መንደር 3 እንዲሁም ደግሞ ጉትን ተብሎ በሚጠሩ አካባቢዎች የአማራ ፋኖ በወለጋ ከኦሮሚያ ገዳ ኮማንዶ እንዲሁም ደግሞ ከኦሮሚያ የተለያዩ የሚሊሻ ጋቸና ሲርናና ረጲ ሎላ ጋር ብርቱ ውጊያ እያደረገ እንደሆነ የገለጹት የመረጃ ምንጮች በዚህ ውጊያ ፋኖ ከ25 በላይ ክላሽንኮፍ እና የቡድን መሳሪያዎችን መማረኩን ገልጸዋል። ከዚህ በተጨማሪ በአንገር ወንዝ አቅራቢያ ዛሬ እንደዚሁ በፋኖ ከባድ ውጊያ እየተደረገ ነው የሚገኘው። ከመከላከያ ጋር ነው በዚህ ግንባር ውጊያ እየተደረገ ያለው። ውጊያው ዛሬ ሌሊት የጀመረ ነው። ያለው ሁኔታና ውጤቱ በዝርዝር አልታወቀም። በሌላ በኩል አቢደንጎሮ ወረዳ ሎምጫ ተብሎ የሚጠራ ቀበሌ ከፍተኛ ውጊያ እየተደረገ ሲሆን ቀጠናው ዛሬ ማለዳ በተደረገ ውጊያ ሙሉ በሙሉ ነፃ መውጣቱንና ገዳ ኮማንዶ እንዲሁም ደግሞ መከላከያ አካባቢውን ለቀው ሲወጡ ወጣቶቹ አካባቢውን ሙሉ በሙሉ ተቆጣጥረዋል። የገዳ ኮማንዶ ተብሎ የሚጠሩት የኦሮሚያ የጸጥታ ኃይሎች አካባቢውን ለቀው ሲሸሹ 12 ንጹሐንን በጅምላ ጨፍጭፈው ወጥተዋል። ሎምጫ ተብሎ የሚጠራ ቀበሌ ነው የተባለው። በተመሳሳይ በአቢደንጎሮ ወረዳ አካባቢ ባለው ከፍተኛ ስጋት ምክንያት የታሰሩ ሰዎች ወደ መሬት ውስጥ የመደበቂያ እንቅስቃሴዎች ወደ ሌሎች እስር ቤቶች እንዲዛወሩ እየተደረጉ መሆናቸውን የወጡ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ በኪረሙ አካባቢ የስልክና የኔትወርክ አገልግሎት ሙሉ በሙሉ በመቋረጡ ምክንያት ነዋሪዎች ከቤተሰቦቻቸው ጋር መገናኘትም ሆነ ስለ አካባቢው አጠቃላይ ሁኔታ መረጃ ማጣራት አለመቻላቸውን ለኢትዮ ፎከስ ገልጸዋል። በውጊያው ምክንያት ከተለያዩ አካባቢ ተፈናቅለው በጉትን መንደር 4 በሚገኙ አካባቢ ጫካ ውስጥ የተጠለሉ በርካታ ህጻናት፣ አረጋውያንና ደካሞች በአስቸጋሪ ሁኔታ ውስጥ ነው የሚገኙት። የሚበሉት የሚቀምሱት በማጣታቸው ለከፍተኛ ረሃብና ለአስቸጋሪ ሁኔታ ተጋልጠዋል። ወቅቱ ክረምት በመሆኑ በአካባቢው ከባድ ዝናብ እየዘነበ ነው። ወንዞችም ሞልተዋል ነው የተባለው። ወደ ሸዋ ስንሄድ በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳና ሬማ ክላስተር ኮሎ ብርጌድ የተሰኘ አዲስ የአርበኞች ጦር በይፋ መመስረቱን የአማራ ፋኖ በሸዋ ጠቅላይ ግዛት አሳምነው እዝ ኮሚኒኬሽን ክፍል አስታውቋል። በአጼ አምደ ጽዮን አጼ ዳዊት ክፍለ ጦር ስር የተደራጀው ይህ ብርጌድ በጥቂት ቀናት ውስጥ በተካሄደ የመልሶ ማደራጀት ስራ ከመደበኛው የፋኖ ሰራዊት ውጭ ከተቋቋሙ 2 ብርጌዶች ከአራምሽግና ኮሎ አንዱ ከአራምሽግ ቀጥሎ ኮሎ አንዱ እንደሆነ ተገልጿል። የዙ ከፍተኛ አመራሮች የአካባቢውን አስተዳደር በተገኙት በነበረው ምስረታ ስነ ስርዓት ላይ ለሰራዊቱ የፖለቲካና ወታደራዊ ትምህርቶችን የሰጡ ሲሆን አባላቱ ህዝባቸውንና ቀጠናቸውን በጽናት ለማገልገልና ለመጠበቅ ቃለ መሐላ መፈጸማቸውን፣ አደረጃጀቱ የወታደራዊ ደጀነቱን በማጠናከር በቀጠናው ለሚደረጉ የአጠቃላይ ዘመቻዎች፣ ስምሪቶች፣ ወታደራዊ እንቅስቃሴዎች ከፍተኛ አስተዋጽኦ እንደሚኖረው ነው ከፋኖ ህዝብ ግንኙነት የተላከው መግለጫ የሚያመላክተው። ወደ ሰሜን ምዕራብና በምዕራብ ኢትዮጵያ ድንበር አካባቢዎች የህወሓት የአርኤስኤፍ የአልቡራን ኃይሎች አጠቃላይ ወታደራዊ እንቅስቃሴ የተመለከቱ መረጃዎችን አስከትላለሁ። ከዚህ ጋር በተያያዘ የኃይል ሽግሽግ እንዲሁም ደግሞ ወታደራዊ ውጥረቶች መኖራቸውን ነው መረጃዎች የሚያሳዩት። በሰሜን ምዕራብ ኢትዮጵያ በተለይ በሁመራ በቅርብ ርቀት በተከዜ ቀጠና ሸረሪና ካምፕ አካባቢ ባለፈው ሐምሌ 25 ከባድ ውጊያ ተደርጎ አካባቢውን ለቀው ወደ ሱዳን ድንበር ሐሻባ ወሰን
ያፈገፈጉ የህወሓት የአርሚ 13 እና የአርሚ 7 አባላት ለመልሶ ማጥቃት እየተደራጁ መሆናቸውን የዓይን እማኞች ገልጸዋል። በዚህ ህወሓት ለምዕራብ ኢትዮጵያ አሶሳ ቀጠና ኩርሙክ የነበሩ ካልቡርሃን ጎን የነበሩ ተዋጊዎችን ወደዚህ አካባቢ መልሶ ማምጣቱን ከሱዳን በተገኙ እርዳታዎች አዳዲስ የጦር መሳሪያዎች አጥፍቶ ጠፊ ድሮኖችን ጨምሮ በመያዝ አዲስ ወታደራዊ ዝግጅት እየተደረገ እንደሆነ ተገልጿል። ከዚህ ውጊያ ጋር በተያያዘ ባለፈው ሸረሪና ካምፕ ተይዘው የነበሩ የህወሓት ታጣቂዎች ወደ ባከር ተብሎ ወደሚጠራ ወታደራዊ ማሰልጠኛ ከተመለሱ በኋላ ወደ አካባቢያቸው እንዲደውሉና ሌሎች ታጣቂዎችን እንዲያስኮበልሉ በነ ጀነራል ጻድቃን የለውጥ እንቅስቃሴ በኩል ጥረት እየተደረገ እንደሆነ የመረጃ ምንጮቹ ገልጸዋል። እነዚህ እንግዲህ የህወሓት ታጣቂዎች የነበሩትን አሁን እነ ጻድቃን ባሉበት ቦታ ለሌሎች የህወሓት ታጣቂዎች እየደወሉ ሌሎቹ ከግዳጅ እንዲወጡ ይህንን እያደረጉ እንደሆነ ተገልጿል። በዚሁ በምዕራብ ጎንደር ቲሃ ተብሎ በሚጠራው አካባቢ በመተማ ወረዳ እንደዚሁም በዚህ በኢትዮጵያና ሱዳን ድንበር አቅራቢያ ቲሃ አካባቢ አዲስ ወታደራዊ ውጥረት መኖሩና በአካባቢው አዲስ የኃይል ስምሪት እና እንቅስቃሴ ስለመኖሩ መረጃዎች ገልጸዋል። የማን ኃይል የሚለው ግን በውል የታወቀ ነገር የለም ብለዋል። ከመተማ ከገንዳ ውሃ ወደ አካባቢው ተጨማሪ ኃይል እና በአካባቢው ከፍተኛ ውጥረት እንዳለ እንቅስቃሴ ሲደረግ ተመልክቻለሁ ያሉት የመረጃ ምንጭ በአካባቢው የገባውን ኃይል ግን ለማወቅ አልቻልንም ብለዋል። በዚሁ በምዕራብ ኢትዮጵያ የአርኤስኤፍ ታጣቂዎች ተስፋ እየቆረጡ እንደሆነ የሶሳ አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች ገልጸዋል። በኩርሙክ ግንባር የነበረው ቀጠና በህወሓትና በአልቡርሃን ጦር መያዙን ተከትሎ ወደ ኢትዮጵያ ድንበር ተጠግተው የነበሩ የአርኤስኤፍ ታጣቂዎች ተስፋ በመቁረጣቸው የተሰጧቸውን የውጊያ ሞተር ብስክሌቶችና ሌሎች የውጊያ ቁሳቁሶችን በርካሽ ዋጋ እየሸጡ ይገኛሉ ተብሏል። ወደ ቻድና ኮርዶፋንም እንደዚሁ ኃይል ዝውውር እየተደረገ እንደሆነ ተገልጿል። በሱዳን ኮርዶፋን ቀጠና አርኤስኤፍ የደረሰበትን ከፍተኛ ወታደራዊ ኪሳራ ተከትሎ ለማካካስና የመልሶ ማጥቃት ዝግጅት ለማድረግ ታጣቂዎቹ ከኢትዮጵያ ወሰን ተነስተው በአውሮፕላን ወደ ቻድና ወደ ዳርፉር እየተጓጓዙና እንዲዛወሩ እየተደረገ መሆኑን ትላንትና የወጡ መረጃዎች ሲገልጹ ዛሬም ጉዳዩ ቀጥሏል ብለዋል። በትላንትናው ዕለት ህዳሴ አየር ማረፊያ ተብሎ የሚጠራው አሶሳ አየር ማረፊያ ተጭነው ወደ ቻድ የተወሰዱ የአርኤስኤፍ ታጣቂዎች መኖራቸውን የገለጹት የመረጃ ምንጮች ዛሬም ወደ አካባቢው እንደዚሁ ያልታወቁ አውሮፕላኖች አርፈዋል፣ ታጣቂዎቹን ወደ ቻድ ለመውሰድ ሲሉ ተናግረዋል። ወደ ራያ ከፍተኛ ውጥረት ወዳለበት ግንባር ስንመጣ የህወሓት ኃይሎች ከወትሮ በተለየ መልኩ ዘመናዊ ቴክኖሎጂ ጋር የተያዙ የጦር መሳሪያዎችን በመታጠቅ በራያ ግንባር ሰፊ የሰራዊትና የእግረኛ እንቅስቃሴ እያደረጉ እንደሆነ በተደጋጋሚ ተገልጿል። ቀደም ሲል በነበሩበት ውጊያዎች ያልነበሯቸውን ድሮኖችና ጸረ ድሮን የአጭር ርቀት ሚሳይሎችን ዛሬ በህወሓት እጅ መግባታቸውን መረጃዎች ገልጸዋል። የሱዳን ግጭት ቀጠናዊ መልክ መያዙን ተከትሎ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ፓኪስታን ያሉ ሀገራት ለጀነራል አልቡርሃን የሰጧቸውና ያስታጠቋቸው የጦር መሳሪያዎች በእጅ አዙር ወደ ህወሓት ገብተዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ እንደ ቲ55፣ ቲ62፣ ቲ72 የመሳሰሉ የታንኮችን እንዲሁም ደግሞ የብርሃን ተሽከርካሪ ተብሎ የሚጠሩ ቢኤምፒ፣ ቢአርዲኤም እና በከፍተኛ ጥንቃቄ በአየር ኃይል ስር የተመደቡ ቴክኖሎጂና ጸረ ድሮን መሳሪያዎችን እንደዚሁ ወደ ራያ ግንባር ስለማስጠጋታቸው ሲገለጽ በርካታ የሞርተር አይነቶችን ባለ 155፣ 130፣ 122 ተብሎ የሚጠሩትን ሮኬቶችና መድፎችን እንዲሁም ደግሞ የአጭር ርቀት 107 ተብሎ የሚጠሩ ሮኬቶችን ጨምሮ ወደ ግንባሩ ስለመጠጋቱ ሲገለጽ ዙ 23 እና ዙ 37 ተብሎ የሚጠሩ ጸረ አውሮፕላን መሳሪያዎችም እንደዚሁ ከ120 እና 182 ሚሊሜትር ሞርተር መሳሪያዎች ጋር ወደ አካባቢው ለስምሪት ገብተዋል። ሲ8 ተብሎ የሚጠሩ እና እንዲሁም ደግሞ ማልቱትካ ተብሎ የሚጠሩ የጸረ ታንክ ሚሳይሎች ጭምር ወደ ውጊያ ቀጠና እንዲገቡ ስለመደረጋቸው የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ ዛሬ ነሐሴ 4 2018 ከማለዳው 1 ሰዓት ከ45 ጀምሮ በራያ አላማጣ ወረዳ መረዋ ተብሎ በሚጠራው ቀበሌ 3 ጊዜ የድሮን ጥቃት መፈጸሙን የዓይን እማኞች ገልጸዋል። ጥቃቱ መረዋ ሁለተኛ ደረጃ ትምህርት ቤት እንዲሁም ደግሞ እዛው አቅራቢያ ችግኝ ጣቢያና ቤተክርስቲያን አቅራቢያ ደግሞ እንደዚሁ ትልልቅ ዛፎች የሚገኙበት አካባቢ በተከታታይ እንደተፈጸመ ተገልጿል። ጥቃቶቹ ያተኮሩት በአካባቢ ስምሪት ላይ በሚገኙ የህወሓት የአርሚ 26 የእግረኛ አባላት በተለይ ኮር 3 ሀይሎም አርያ ተብሎ የሚጠራው ክፍለ ጦር ላይ እንደነበር ተገልጿል። በዚህ የድሮን ጥቃት እና በተያያዥ ጥቃቶች የደረሰው ጉዳት በውል አልታወቀም ተብሏል። ከዚህ ጋር በተያያዘ እንግዲህ የዝርዝር ጉዳት መረጃዎች ሲወጡ መልሼ ወደ እናንተ የማደርስ ይሆናል። በቀጠናው ያለው ሰፊ ወታደራዊ እንቅስቃሴ እና የኃይል ክምችት በአጠቃላይ የድሮን ስምሪት በራያ አላማጣ፣ ራያ ቆቦ፣ ራያ መሆኒ፣ ራያ ጨርጨር፣ ራያ ዋርጅራት፣ ሰሜን ወሎ ኮረም ዋግ ቀጠናዎችን ጨምሮ ከወልዲያ እስከ ዋጃ ባለው መስመር እንዲሁ
በአፋር በኩል ከፍተኛ ኃይል ክምችት ከመሃል ሀገር ወደ አካባቢ እየተጠጋ ሲሆን ከባድ የጦር መሳሪያዎችም ወደ አካባቢ እየገቡ እንደሆነ ነው በተደጋጋሚ የተገለጸው። በራያ ቆቦ አዳዲስ 6 ወታደራዊ ካምፖች ተቋቁመዋል። ቢሶበር፣ ራያ ዞብልን ጨምሮ ከፍተኛ የሚባሉ የጦር መሳሪያዎች ወደ ተራራማ ስፍራዎች እየወጡ እንደሆነ ተገልጿል። ከመቀሌ ተጨማሪ ተከታታይ ኃይልም ወደ አካባቢ እየገባ እንደሆነ ለማወቅ ተችሏል። በራያ አላማጣ፣ ባላ፣ ጨርጨር፣ ኮረም አካባቢ ባሉ ከፍተኛ አካባቢዎች የሰራዊት ክምችት ከመቼውም ጊዜ በላይ ጨምሯል። እንግዲህ በሰሜን ምዕራብና በምዕራብ ኢትዮጵያ ድንበር አካባቢዎች የህወሓት እንዲሁም ደግሞ የአልቡርሃን አማጽያን ጋር ካለው ውጥረት ባሻገር በአገር ውስጥ በዚህ ግንባር ያለው አጠቃላይ ሁኔታ ሲታይ በአጭር ቀናት ከባድ ውጊያ ሊቀሰቀስ እንደሚችል የሚያሳይ ነው። ከሸረሪና ግንባር ጋር በተያያዘ እንደዚሁ በዚህም አዳዲስ ወታደራዊ ውጥረቶች እንደገና ማየላቸው ተገልጿል። በምዕራብ ኢትዮጵያ ያለውም ከላይ እንደተገለጸው ባለበት ሁኔታ በሸረሪና በነበረው ውጊያ ምክንያት በህወሓት ወታደራዊና የፖለቲካ ሰዎች ከፍተኛ ሽኩቻ እንዲሁም ደግሞ ከፍተኛ ውዝግብ መግባታቸውን የሚገልጹ መረጃዎች ወጥተዋል። የቀድሞው የአማራ ልዩ ኃይል የደህንነት ኃላፊ ቀድሞም የአጋዚ ኮማንዶ ኃላፊ ከዛም ደግሞ በመሃል በኤርትራ የአድሃን መስራች ኮሎኔል አለበል አማረ እንግዲህ ከወታደራዊ መረጃዎች አገኘሁት ብሎ ባሰራጨው መረጃ መሰረት በሸረሪና ግንባር በደረሰው ድንገተኛ ጥቃት ምክንያት 50 በመቶ የሚሆን የህወሓት ኃይል የመከላከያ አቅምና የሰው ኃይል ጉዳት መድረሱን ገልጾ በዚህ ጉዳት ምክንያት በህወሓት ወታደራዊና የፖለቲካ አመራር መካከል ከፍተኛ ድንጋጤና ምስቅልቅል ተፈጥሯል ሲል መረጃውን አጋርቷል። በግድም ሆነ በውድ ወደ ውጊያ የገቡ የህወሓት ሰራዊቶች ተሸብረዋል። የአመራሩ እርስ በርስ ፍጥጫና ግምገማን በዚህ የተደናገጡ የአመራሮቹ በአክሱም ከተማ ስብሰባ አድርገው እንደነበርና በዚህም ከፍተኛ ጭቅጭቅና ኃላፊነቱን የሚወስዱ አካላት ተጠያቂ ይሆናሉ የሚል አቅጣጫ ስለመቀመጡ ገልጾ የሽሬና የሸረሪናን ግንባር ቀጠና የሚያስተባብረው ብርጋዴር ጀነራል ምግብ ኃይሌ ለዚህ ሽንፈት እና ለዚህ ኪሳራ ተጠያቂ ነው በሚል አመራሮቹ መደበኛ የውትድርና ስራውን ትቶ ካድሬና ፖለቲካ ላይ የገባ ስለሆነ ለደረሰው ኪሳራ ተጠያቂ ይሆናል በሚል እንደገመገሙት ገልጿል። ይህንን ግምገማ የሱ ተከታዮችና እስከ ታች ተዋረድ ድረስ ሊቀጥል እንደሚችል ነው የተገለጸው። በዚህ ግንባር የጦር መሳሪያ ኪሳራውና ተዛማጅ ጉዳዮችን በተመለከተ የጦር መሳሪያውን የወደመው ሀብት ቀጠናዊ ጉዳይ ነው፣ ከኤርትራም ከሱዳንም ጋር የተያያዘ ነው፣ ከህወሓት ብቻ ጋር አይደለም ሲል አጋርቷል። በዚሁ ወደ ቀጠናዊ መረጃዎች ይሄዳለሁ። በሱዳን ያሉ አጫጭር መረጃዎችን ሳደርስ በሰሜን ምስራቅ ኩርሙክ ተብሎ በሚጠራው ኢትዮጵያና ሱዳን ድንበር አካባቢ በኩርሙክ አቅራቢያ ከ25 በላይ ንጹሃን በጅምላ ተገድለው በጅምላ መቃብር መገኘቱ ታውቋል። ሱዳን ትሪቡን እንደዘገበው በሆስፒታል ሰራተኞች በፈጥኖ ደራሽ ኃይል ተጨፍጭፈው ተገድለው የተቀበሩበት የጅምላ መቃብር በኩርሙክ ከተማ ተገኝቷል ተብሏል። በምዕራብ ዳርፉር አካባቢ ደግሞ ቢር ሳሊባ ተብሎ በሚጠራ አካባቢ የሱዳን የአልቡርሃን ጦር እና አጋሮቹ የከፈቱትን ጥቃት አርኤስኤፍ ኃይሎች መመከታቸውና አካባቢውን መልሰው በእጃቸው ማስገባታቸውን ዛሬ የወጡ መረጃዎች ገልጸዋል። የሱዳን መንግስት ከሱዳን ነጻነት ሰራዊት የካሚስ አብደላ አባካር አንጃ ጋር የነበረውን የሃይማኖት ጉዳዮች እንደዚሁ ተካሮ ቀጥሏል። ሚኒስትሩ ከኃላፊነት መነሳታቸውን ተከትሎ በአልቡርሃን እና በሱዳን የካሚስ አብደላ ጎሳዎች መካከል ከባድ ውጥረት ተፈጥሯል። በሱዳን ጦርነት ውስጥ በቱርክ የተሰራው አልፑጉት ተብሎ የሚጠራው ዘመናዊ ድሮን በቅርቡ በአርኤስኤፍ ሚሊሻዎች ላይ ይሞከራል ብለዋል የአልቡርሃን የሰራዊት ቃል አቀባዮች። ወደ ሶማሊያ ስንሄድ በሶማሊያ የኢትዮጵያ ሰራዊት 2014 ዓ.ም ጀምሮ ለ12 ዓመታት ይዞት የነበረው የቡር ሀካባ ወታደራዊ ካምፕን ለሶማሊያ ብሔራዊ ጦር 64ኛ ክፍለ ጦር ማስረከቡን እንደዚሁ የሶማሊያ ሚዲያዎች ዘግበዋል። አልሸባብ በቴዳን በሚገኝ የሶማሊያ ጦር ሰፈር ላይ ጥቃት በመሰንዘር ለሞቃዲሾ ጦር ከቱርክ የተሰጡ ኤምፒቲ 76 ፒኤምቲ 76 የተባሉ አዳዲስ የአጭር ርቀት ሚሳይሎችና ሮኬት ሞርተሮችን እና ኤሌክትሮኒክስ ውጊያ መሳሪያዎችን መማረኩ ታውቋል። አድማጭ ተመልካቾች እንግዲህ በዚህ ቀጠና የምስራቅ አፍሪካ ቀጠና አሁን የዓለማችን ከፍተኛ የጦር መሳሪያ የሚሰራጭበት ቀጠና ሆኗል። ዩናይትድ አረብ ኤሚሬትስ ዘመናዊ ጦር መሳሪያ ገዝታ ለአርኤስኤፍ አስታጠቀችው። እስከ ቻድና እስከ ማሊ ድረስ በአሸባሪዎችና በታጣቂዎች እጅ ገብቷል። የመሳሪያ ለአልቡርሃንም እንደዚሁ ቱርክና ፓኪስታን እንዲሁም ሳውዲ አረቢያ ያስታጠቁት መሳሪያም በቀጠናው ተሰራጭቶ ይገኛል። ቱርክ ደግሞ ለሞቃዲሾ ያስታጠቀችው የጦር መሳሪያ በአልሸባብና በአይኤስኤስ እጅ በዚህ መንገድ እየገባ ይገኛል። ወደፊት በዚህ ቀጠና ያለው አጠቃላይ ሁኔታ ሲታይ ካሁኑ የባሰ እጅግ አሳሳቢ ይሆናል። የጦር መሳሪያ ስርጭቱና የታጣቂዎቹ የየአካባቢ መጎልበት ሲታይ
በሞቃዲሾ ወደብ የቱርክ ሰራሽ ቢኤምሲ ኪርፒ ተብሎ የሚጠራ ተሽከርካሪ ለሶማሊያ ጎርጎር ተብሎ ለሚጠራው ክፍለ ጦሮች እየተረከበ መሆኑ ታውቋል። በበርበራ አሮጌው ወደብ የቆመች አሳ ማስገሪያ መርከብ ላይ የተነሳውን ቃጠሎ ተከትሎ ዓለም አቀፍ ሚዲያዎች ያሰራጩት ዘገባ ስህተት ነው ሲሉ የበርበራ ባለስልጣናት ገልጸዋል። አውሮፕላኖች የእስራኤል አውሮፕላኖችና በእስራኤል አውሮፕላኖች ላይ ሁቲዎች የፈጸሙት ጥቃት ነው በሚል የተናፈሰው ዘገባ ስህተት ነው ሲሉ ይሄ የድንገተኛ የእሳት አደጋ እንደሆነ ገልጸዋል። በሶማሌላንድ በርበራ ወደብ ወታደራዊና የመረጃ ማዕከልነት እየተቀየረ ሲሆን እስራኤል ሙሉ በሙሉ እና አረብ ኤምሬትስ ተቆጣጥረውታል ተብሏል። ይህን ከዚህ ጋር በተያያዘ የአብዱራህማን ኢሮ የሶማሌላንድ ፕሬዝዳንት በውስጥ ጉዳያቸው ሞቃዲሾ እንዳትገባ አስጠንቅቀዋል። በሶማሊያ ያለው የሰላም ማስከበር ተልዕኮ በገንዘብ እጥረት ምክንያት ሊፈርስ እንደሚችል ካሁኑ ተገልጿል። በሚቀጥለው ታህሳስ የጊዜ ገደቡ ሲጠናቀቅ ይፈርሳል ነው የተባለው። የአሜሪካ የአየር ኃይል ድሮን ከሻበል የአየር ማረፊያ ከተነሳ በኋላ ጅቡቲ አካባቢ ተከስክሷል። ይህም ዓለም አቀፍ የጦርና የሁቲዎች ጋር በተያያዘ በቀጠናው አዲስ ትንታኔ እያመጣ ይገኛል። የጅቡቲ የባህር ኃይል አባላት ከየመን በተተኮሰ የኮንትሮባንድ ጀልባዎች ጋር በተደረገ ተኩስ ልውውጥ እና በከባድ መሳሪያ ጉዳት ደርሶባቸዋል። አልሸባብ ሁቲዎች ጋር በመተባበር በምስራቅ ሰናግ ሚሳይል ተከላዎችን በመገንባት በጅቡቲ የሚገኘው የአሜሪካ የጦር ሰፈሮችን ለማጥቃት ከፍተኛ ስራ እየሰራ እንደሆነ የደህንነት መረጃዎች ጠቁመዋል። የየመኑ ሁቲዎች በጂዛን በሚገኘው የሳውዲ አረቢያ የነዳጅ ማጣሪያ ላይ ትላንትና የደረሰውን ጥቃት እኛንን የፈጸምነው በሚል ኃላፊነት ወስደዋል። ፓኪስታን፣ ሳውዲ አረቢያ፣ ቱርክ በመካ ከተማ አዲስ የመከላከያ ስምምነት ተፈራርመዋል። ይህም የቀይ ባህርን፣ የምስራቅ አፍሪካ፣ የአፍሪካ ቀንድና የመካከለኛው ምስራቅ ይህንን ጉዳይ እንደዚሁ የኃይልና የፖለቲካ አስተላለፍ ይለውጠዋል ተብሏል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ግብጽ በዚህ ስምምነት ልትቀላቀል እንደምትችል ጠቁመዋል። የቀድሞ የሶማሊያ የደህንነት ኃላፊ ፋሃድ ያሲን እንደገለጹት ሶማሊያ ከዚህ ስምምነት የመጠቀም እድሏ ከፍተኛ ነው፣ እኛም እንቀላቀላለን እያሉ ነው የሚገኙት። ቀጠናውና የሀገር ውስጥ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ